ጋይስ ስሟ ፊት አውራሪን ጥሩልኝ፣ ሚኪን ጥሩልኝ። የሚኪንና የኔቨር ጊቭ አፕን ጉድ ሰማችሁ? ጉድ ሰማችሁ? ዛሬ ደረሰኝ መረጃ። ቶሎ በሉ ጋይስ። ታብታብ እኮ ብር አይደለም ጋይስ፣ እንዳያስወጣኝ ነው እኮ። ኮፒ ሊንክ አድርጉት ብቻ። ዛሬ በጊፍት እንኳን የሚባርከኝ ሰው አላየሁም። ሁሉም ሰው ሰቀጫን ነው። አንድ ሰው ፖዚቲቭሊ ብቻ ቤቱን ብቻ የመጠበቅ ዓላማ ያለው ሰውን እንኳን አላየሁም። ችግር የለውም። ሁልጊዜ ፋሲካ የለም። ታብታብ ብቻ አድርጉት፣ እንዳያስወጣን። ኮፒ ሊንክ ብቻ አድርጉት እሺ። ሌላ ችግር የለውም። የትላንቱን ይባርክልና ቴንክ ዩ። እና ሚኪ ፊት አውራሪ ዱባይ የዛሬ ዓመት የሄደ ጊዜ ማለት ነው። የዛሬ ዓመት አካባቢ የሆነ ሌሊት ላይ የሆነ ሆቴል አካባቢ ቆሙ። የዱባይ ሰው ግን እንዴት ክፉ ነው ብሎ እያለቃቀሰ ቪዲዮ የሰራው ትዝ ይላችኋል? መጀመሪያ እሱን አስታውሱት። መጀመሪያ እሱን አስታውሱ። እሺ ምናምን አለ ማስታውሱት። ታስታውሳላችሁ? ያንን ቪዲዮ ላኩልኝ እንደውም እንድታስታውሱት። እጄ ላይ ምን እንደገባ ታውቃላችሁ? የኔቨር ጊቭ አፕ እና የሚኪ ቪዲዮ እጄ ላይ መጣት። ለካ ያለታ ገና ከኢትዮጵያም ሲመጣ እንደዛ አይነት ክስክስ ጫማ ምናምን እየገዛች ዝንጥ አርጋ የተቀበለችው ማን ነበረች? ኔቨር ጊቭ አፕ። ኔቨር ጊቭ አፕ ማናት ለምትሉ ላሳያችሁ። እኔም ዛሬ ነው መልኳ ጥርት ብሎ የመጣልኝ እንጂ እኔ ኔቨር ጊቭ አፕ ሲባል እንጂ አላውቃትም። ኑ ዱባዮች ማን ነበር ይላከልኝ ኔቨር ጊቭ አፕ ብሎ? እስቲ ማን ነበር ሰቀደም ይላከልኝ ኔቨር ጊቭ አፕ? ያቺ ናት። እስቲ መርሃባ ኩሉ ኸጥኩም አቦሽት ወይኔ ተውስቲ አቦሽተ በዚህ ሰዓት አቦሽተ ካለተ ተው እንጂ ግንስ ከቀልባችሁ እንኳንም ገፉኝ እንኳንም ጠሉኝ እንኳንም አገለሉኝ የምንልበት ቀን ሲደርስ ኔቨር ጊቭ አፕ ደስ ይላል። ነገሮቹን ካለፈን በኋላ ስለገፉሽ ብቻ ኔቨር ጊቭ አፕ ግንኙነት እንደጠበቀ ስለጠሉሽ ብቻ ህይወትሽን እንዳጠነከረው ኔቨር ጊቭ አፕ እቺ ናት። እኔ ከኔቨር ጊቭ አፕ ጋር ኔቨር ጊቭ አፕ ነው ያላውቅሽም። ራሱ ዝም ብሎ ኔቨር ጊቭ አፕ ሲባል ብቻ ነው ማውቀው እንጂ አላውቅሽም። እሺ ግን ቪዲዮሽ እጄ ላይ አለ። መጣ እየተሽከረከረ ይሄ ቪዲዮ ማማ ጋር እንዳለ ልንገርሽ ቡቺ ጋር አለ፣ መሲ ብርጅስቶን ጋር አለ፣ ሀቢባ አይተዋለች። እሺ ሳራ ላበሻ ጋር አለ እና ሌሎችን የማላውቃቸው 2 ልጆች ጋር አለልሽ። እሺ ምንድነው የተፈጠረው መሰላችሁ? ያኔ ሚኪ ወደ ዱባይ የመጣ ጊዜ እነ መሲ ብርጅስቶን ጋር እነ ሳራ ጋር ምናምን እንጀራ እንደዛ የሚጎራረስ ጊዜ የለም። ያኔ ፈታለዋ ያገናኛቸው ያስተዋወቀቻቸው ማናት? መሲና ሳራ አላበሻ። ማንን? ኔቨር ጊቭ አፕ። ኔቨር ጊቭ አፕ ደግሞ ባሏ የሚሰራው ሳውዲ አረቢያ ነዳጅ ነው የሚያወጣው። እሱ ዩኬያዊ ነው እና እረፍት ሲሆን ነዳጅ የሚያወጡ ሰዎች 15 ቀን ይሰራሉ፣ 15 ቀን እረፍት ናቸው። በነገራችን ላይ እንደዚህ ነው። 1 ወር ይሰራሉ፣ 1 ወር ያርፋሉ። እንደዚህ ነው የነዳጅ ስራ የሚሰሩ ሰዎች። ይሄን አውቃለሁ። ሳውዲ አረቢያ ነዳጅ ያወጣል እና እሷ እኔን እኛ ላይ የነጮች ሰፈር ቤት እንትን ተብሎ ምናምን ነው የምትኖረው። ባለፈው ከድሪም ጎልድ ላይ ቲሸርት የወርቅ የገዛችው እሷ ናት። ጫማ ራሱ የወርቅ የሚባለውን የገዛችው እሷ ናት። ሰውየው የእውነት ሀብታም ነው፣ ነዳጅ ላይ ስለሚሰራ በጣም እንትን ነው። 2 ልጆች አላት። እሱ 15 ቀን ሲሄድ 15 ቀኑን ሌላ ወንድ ነው አጠገቧ የምታስተኛው። ወንድ አጠግብም የተባለው እንደተባለው ከሆነ አጠግብ ስታዛቀው ወንድ ነው ካፏ የሚወጣው ነው የተባለው። እኔ የተባለውን የሰማሁት ኔቨር ጊቭ አፕ። እኔ ጋር ያለው ቪዲዮ ራሱ ያን ነገር ጥርት አድርጎ የሚናገር ነው። ይናገራል። ምንም መናገር አለ ሚጮሃል ነው የምልሽ። ብሎ የሚጮህ ቪዲዮ ነው። እኔ ጋር ያለው ብሎ ይጮሃል። ማውራት አይደለም መለፍለፋ ብሎ የሚጮህ ቪዲዮ እኔ ጋር መጣ። ከማን ጋር ነው ያ ቪዲዮ ያለው? ከፊት አውራሪ ጋር ከሚኪ ጋር ማለት ነው። ሚኪ ወደ ዱባይ የመጣ ጊዜ ከሷ ጋር አሸወይና ይላል። እንደዛ ከስክስ ጫማ፣ ገርግድ ጫማ፣ ጅንዲ ጫማ ማሪ አጋ እንዲሻቀጥ ምናምን ብሎ ይሄዳል ማለት ነው። እሺ እና
ከነመሲ ጋር ከነመናም ጋር እንደዚህ ሲሄድ ሌላ ሴት ለምደሃል ወይ ምናምን ነገር ጭቅጭቅ ነገር መጣ። ከዛ በፊት ሌሊቱን አላሳደረችው። እየዋሸው መስሏችሁ ነው? እኔ እኮ ከአቅሜ በላይ ስለሆነ ነው እንደዚህ በተረጋጋ መንገድ ማውራው። እግዚአብሔርን ነው የምላችሁ። እንትን አላለም። ለመጀመሪያ ጊዜ በምን ተጣሉ መሰላችሁ? ውረድ አለችው። ውረድ። ይሄ ደግሞ እኔ የፊት አውራሪ ልጅ ያባደጀኔ ልጅ ወደ ላይ ተኩሰው ወደ ታች የፈነዳ ምናምን የሚል ማቅራራት ወሬ ያለው አይደለ? እሱን አለ። ገባች? ውረድ አለችው። ወዴት ነው ውረድ ያለችው? ውሃ ውረድ አላለችውም። ወንዝ ውረድ አላለችውም። ግጦሽ ውረድ አለችው። ከዛ እንደምንም አግባብታ እኔ ብልትን በብልት እንጂ በምላስ ያለካም ማለት እኔ የጥጋቡ መሸሻ ልጅ መሸሻ ወደ ላይ ሄዶ ተኩሶ ደርግ ወታደር የነበረ ከዛን አሁን መጣ ምናምን ነገር ያቀራራል። እዛም ሄዶ ኧረ ጉዴ ኧረ ሞኔ እሷ እግሯን ከፍታ ጠብቀዋለች። ጋይስ እሱ ያቀራራል ገና እኔ ፊት አውራሪ የማርኔ ልጅ ይላል በዛው በለመደ እሷ እግሯን ከፍታ ገና ተሳልሞ ሊነፋው ላይ ይፈልጋል። ከዛን እንደምንም ብላ ካስጋጠችው በኋላ የት ትወስዷለች? ገንዳ ውስጥ። እግዚአብሔር ገንዳ ውስጥ ተቀራረጹ። ከዛም በሁለተኛው ቀን እኔ ነኝ ያለ ኢንተርናሽናል ሆቴል ሎክ ያዘችለት የነበረው። እሺ ኢንተርናሽናል ሆቴል ገባችሁ? በሁለቱም መታወቂያ ማለት ነው። ከዛ በሁለተኛው ቀን እንደምንም ወገቡን ከባኙ ውስጥ አውጥቶ ነጋለት። የት ይመጣል? እነ መሲ ጋር እነ ሳራ ጋር ከነሱ ጋር እንጀራ ዓለም ሰላም ብሎ ምናምን ነገር እየተምነሸነሸ ምናምን ነገር እንትን ሲል ሌላ ሴትም ለምዳል ማለት ነው። እኔም በሽታ ታስይዘኛል አለችው። እንደውም የመጀመሪያ ቀን የተጣሉት በመላጣው እና በእንትን እናደርግ ነው። እኔ በመላጣው እንደ ሲል ልታስይዘኝ ነው ወይ እኔ በሽተኛ ነኝ እንዴ በሚል ተጣሉ። እንደምንም አግባብታ በምላሱ ላይ ሳይቀር እንዲገባ ተደረገ። እሺ እኔ ስለበዛብኝ ነው ድብልቅልቁን ማወጣው። ባካችሁ ወደዛ ጌም ይልኩብኛል እንዴ ጋይስ? ይሽ ጌም ለራሱ ላይፍ ጌም ሆኖብኛል ለራሴ። ጋይስ ተብተብ አድርጉ። እኔ ጌም ካንስል እያደረኩ ነው። እንደ ሰዎቹ ቁጭ ብዬ ጌም መጫወት አቅታ የመሰላችሁ እንዴ? የእውነት በጌም አገኙን እናንተ ራሳችሁ አድርጉት። ከዛን ያ ነገር ዛሬም ልግጦሽ ልወርድ ነው ወይ ብሎ እነ መሲ እነ ሳራ ጋር እነሱ ጋር ዓለም ሰላም ብሎ አሳልፎ ማታ ወደ ሆቴሉ ወደ ተያዘለት ሲሄድ እንዳገባ ተደርጋል ተባለ። ምክንያቱም ሆቴሉ የተያዘው በሷ ስም ነው። በሌሊት እንዳይገባ አደረገችው። ያ መጥፎ ነው፣ በዚህ በሌሊት ሆቴል እንዳልገባ አደረጉኝ ብሎ ያለቀሰው የነበረው ያንን ቪዲዮ ላኩልኝ ጋይስ። ትዝ ይላችኋል? አንድ ጊዜ ላከው። ያ ቪዲዮ እጄ ላይ ግብት ገንዳ ውስጥ የጥጋቡ የጂኒ የቡቱ ልጅ የዛይራ ሀብተኛ ሆዱ እንዲተቆዝሮ እቃው እኔ ኔቨር ጊቭ አፕ የእውነት ቪዲዮኛ ጋር ቡቺን እኮ ለምን ክስ እንዳቆምሽላት አሁን ገባኝ። ገብቶሻል? ክሳሽ እኔም ቪዲዮ አወጣልሻለሁ አለች። ከዛ ክሷን አቆምሽ እንጂ እንዳንቺ ብር እንደሚረይ ሰው ገደል ነበር ምትከቻት። ቡቺ ለምን እንዳልከሰሻት አሁን ክሊር ሆነልኝ እኮ። ያምን ሽማግሌ ገብቶ ሳራ ገብቶ ምናምን ኖ ያን ቪዲዮ ሳራም አላት። ሳራ ራሱ ስታይ ይደረጋል እንዴ እንደዚህ እያለች ነው እየከፋፈተች የምታየው። የእውነት ገባችሁ? ከዛን ለምንድነው ሆቴል ብሎ እና ሀቢባ ምናምን ሲያናግሩት ያለውበትን እንኳ ዓለም እናንተ አላወቃችሁም ብሎ ትንሽ በሃይላይት አሳያቸው ማለት ነው። ቪዲዮ ያ የተቀራረጹበት የገንዳ ውስጥ አሳይን። እናቴ ትሙት ሲናፉን ይላሳያችሁ እዚህ። ከዛ ቲክቶክ ውድም ይበላ እግዚአብሔር ዳ ነጭ ቴክስት ጽፈ አመዳም የሆነ ዱቄታም የሆነ ትእዛዝ ታዛለ። ለዛው ዳ ማዘዝ ይችላል እንዴ? የተነገረውም ዝም ብሎ መስማት። ሀብታም ነው ይሄን ጀምር ይናቁም ማለት የሚችለው። ዳ ሲሰጥ ዝም ብለ መስማት ነው። ካልተሰጠ ጸጥ ብለ መቀላወጥ ነው። ያ
የእውነት እና ኔቨር ጊቭ አፕ ለባልሽ እንደሚልኩልሽ ነው ነግርሽ እቅደውልሻል። ይሄ ላይፍሽን ሚዘረብል ለምትሉት ሚዘረብል ያደርጉልሽ ዱባይ ላይ ቋምጦ ቁጭ ብለውልሽ። ባሏ በፍጹም የማትሳሳት እንደ መልአክ ነው የሚያያት ነው ያሉት። እንደ መልአክ ኤደንዬ 2 ልጆች አለ። እሱ ነዳጅ ዱባይ ላይ ነው የሚያወጣው። ታውቃላችሁ ነዳጅ 2 ሳምንት ስትሰራ 2 ሳምንት ፍሪ ነው። 1 ወር ስትሰራ 1 ወር ፍሪ ነው። ይሄን ታውቃላችሁ። እንደዚህ የበረሃ የነዳጅ የምናምን ስራ ላይ የሚሰሩ ሰዎች የትም ዓለም ላይ እንደዛ ነው። ያ እስከዛው ወንድ ነው የምትቆፍረው። ወንድ ገባው ምን ትላለች? ፋራ ነው መውረድ እንኳን አያውቅም ብላ ስታሚ። ለማን ነው እንደዚህ ብለሽ ያማሽው? ማማ ሳይሆን ያላጋጥሽበት በሚኪ ላይ ፋራ ነው አይግጥም ብለሽ ካካካካካ ያልሽ ስታወሪ የነበረው ለማን ነበር? ኔቨር ጊቭ አፕ እግዚአብሔርን እናቴ ትሙት። ሀበሻም ፈርቶ ነው ለካ አሁን ቡልጋሪያ ነው ናይጄሪያ ጋር የሄደው ልጁ። እሺ ሀበሻን ከብዶት ፈርቶ እነ ፉፉ ጋር የገባው ለካ ልጁ ለዛ ሲሪየስ ቶክ። የዱባይ ነገር ሲጀምር ጋይስ የዱባይ ሰዎች በጣም ብዙ ነገር እያወቁ ህጉ ምናምን ስለሚፈሩት ነው ለካ ጸጥ ያሉት። አርጎም ጸጥ የሚሉት እንጂ የሆነ ነገር ጀምር። ኧረ በስመ አብ አንተ ብቻ ታማኙ ለኢንሳይደር ጋይስ ኬት እንደሚመጡ ኩዊን ካምባታዬ በእናትሽ ፔጄ እየተንቀጠቀጠ ነው። ሰፖርት አርጊው። ሪፖርት እያደረጉብኝ ነው። ያ ሰማችሁ? በዛብን በዛ ህዝቡ በስንት ነገር። ሳራ ፕራዳይ በእናትሽ የሆነ ነገር አድርጊ። የምን ሜምበር ብቻ ታደርጊያለሽ? እንዴ እየተንቀጠቀጠ ነው። እኔ እንደዚህ አይነት ነገር እያመጣው እያንቀጠቀጡብኝ ነው። እኔ ደግሞ አፌ አያርፍም። ሰዎች መጥተው የሆነ ነገር ሲጽፉ መጻፋቸው ልፋታቸው ራሱ ስለሚያሳዝነኝ መጥቻ አወራዋለሁ። ምን ላርግ? እናንተ አሁን እንደዚህ አይነት ቪዲዮ ለሳራ ላበሻ ምን ያደርግላታል? ሴጋ ይመታበት በዚህ እድሜ። እሺ እግዚአብሔር ኔቨር ጊቭ አፕ። ከፈለግሽ ፊት ለፊት ነኝ። ስፈልጊ ውሸቴን ካወራ የውሸት ከሆነ ስፈልጊ ቦስ ስፈልጊ ፊት ለፊት መተሻናግሪ። እሺ ውሸቴን ከሆነ እኔ ጥሪ ያቀረብኩላችሁ እናንተ ነው እየመጣችሁ ያድድላችሁት። ዛሴት ምንም ነገር አላልሽው። ስለ ፍቄ ስጋ አወራው፣ ይሄውና ፊት ለፊት ያገኛችሁት ነገር ነው። ስለ ሰሊና ይሄው ፊት ለፊት ነው። ስለ ነሶል ሁሉ ነገሩ ምንም ያልሽውት ነገር የለም።